አብነት አብነት አረኔ ማልኩሶ እሺ አብነት የሚል ነው። ምን ፈኒ እሺ በጣም ማለት ነው። ሰላም ነው ሙስሊም ነህ? እኔ ደህና ነኝ። እሺ ክርስቲያን ሰው ካለ ይጠይቅሽ። ዝም ያለ የሚለው ነው። ክርስቲያን ሴት ነሽ? እሺ ሰላም ነው፣ እንዴት ነሽ? ይቅርታ ሙስሊም አሽለሽ ነው ወረሰ ያለፍኩት። ጥያቄሽ ምንድነው? ዝም እሺ ያኔ የሰው ልጅ ለምንድን ነው የተፈጠረው? በጣም ጥሩና ወሳኝ ጥያቄ። የሰው ልጅ የተፈጠረበትን ዓላማ ሊያውቅ ይገባል። አምላክ አላህ ሱብሓነሁ ወተዓላ በሱረቱ ዛሪያት ላይ ለምን እንደፈጠረን ሲናገር ምን አለ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። አየሽ፣ የተፈጠርነው እዚህ ያን የፈጠረንን አንዱን አምላክ በብቸኝነት እንድናመልከውና እንድንገዛው ነው። ይህን ካደረግን ደግሞ በቀጣዩ ዓለም የዘላለማዊ ህይወትን ገነትን ሊያወርሰን ቃል ገብቷል። ራሱ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። እኔም አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ተናገረ። እና ይህ ነው። እሺ ልቀጥል? እሺ በጣም አመሰግናለሁ። ያኔ በስ ለመገዛት ብቻ ነው? አዎ እርሱም በብቸኝነት እንድናመልከው ነው። ያ ነው። ምድር ላይ የምንሰራው ስራ ይኖራል። ነገር ግን በዋናነት የተፈጠርንበት ዓላማ ዋናው ምንድን ነው ከተባለ እርሱም በብቸኝነት እንድናመልከው ነው። በእርሱ ላይ ቅንጣትን ሳናጋራ። ያ ነው አምላክ በነቢያት በኩል እንድናመልከው አንሶናል። በዚህ አምልኩ እየሰራቸው አምልኩ ብሎ ያን እየፈጸመን በምድር ላይ እንኖራለን። ለዚህ ዓላማ ነው። እሺ ሰላም አለይኩም። እሺ በጣም እሺ ከላይ ያለው ልጅ ቀጥል። አቤላ ይቀጥል። ኦኬ ሰላም ነህ? ሰላም፣ እንዴት ነህ? እሺ ጥያቄ ጠይቀኝ። ቅድም አይሁድ ወይም ክርስቲያን አላህን ከተል ከሆነ በገሃነም እሳት ይፈረዳል ምናምን ብለህ አወራህ እና ያልገባኝ ነገር አይሁድ ሆኖ ወይም ክርስቲያን ሆኖ አላህን የሚያመልኩት አሉ ወይ? አዎ አላህን ብለው የሚጠሩ አሉ። አላህን የሰማኸኝ ነው? አዎ አረ መጽሐፋቸውን ሁሉ ላሳይህ እችላለሁ። አይሁድም ሆኖ ክርስቲያን ሆኖ አላህን የሚያመልኩ አዎ። ለምሳሌ ብታሳየኝ ደስ ይለኛል፣ ባየው ደስ ይለኛል። ችግር የለውም አሳይሃለሁ። ከኦሪት ዘፍጥረት እስከ ራዕይ ድረስ ቃል በቃል ላሳይህ ነው። አሁን እንግዲህ ኪዳን ይቀበላሉ አይደል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን እንደሚል እንመልከት። አሁን እሺ ያው እዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ይሄው ቡክ ኦፍ ጀነሲስ ኢን አረቢክ ይላል አይደል? እንግዲህ በአረበኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ኢድ خلق الله السماوات والارض ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። وكانت الارض خريبة وخالية እያለ ይናገራል። وقال الله ليكن نور الله ብርሃን ይሁን አለ። فكان ብርሃንም ሆነ። ورأى الله النور أنه أحسن الله ብርሃን መልካም መሆኑን አየ።
وفصل الله بين النور والظلمة اللهم بجلمانا ببرهان مكاكل نيلا ودعا الله النور نهارا اللهم برهانا كان بلوت الرو والظلمة دعاها ليلا جلمانا ليلة بلوت الرات وكان مساء وكان صباح يوما واحدا وقال الله ليكون جلد في وسط الليل السنة الله ይሄ ክርስቲያኖች መጽሐፍ አይደለም እሱን አይደለም የክርስቲያኖች መጽሐፍ ነው አይደለም ክርስቲያኖች መጽሐፍ ሳይሆን ክርስቲያን ሆኖ አላህን የሚያመልኩት ወይም ክርስቲያን ሆኖ ክርስቶስን ክርስቲያን ሆኖ ክርስቶስን እንደ ነብይ የሚያዩት እንደ አምላክ ማያዩት ቆይ ጥያቄና አታስተካክል አላህ ብሎ የሚጠራ ክርስቲያን ወይንም አይሁድ አለ ወይ ላላልከት ያ እኮ አላህ ብሎ ክርስቶስን አላህ ስለ አንድ ነገር እዚህ ጋር እንድትረዳ ፈልጋለሁ ቋንቋ ምናልባት በአረብኛ በእንግሊዘኛው ሊለያይ ይችላል ጨምረው ካለ ትቀይራለህ አላህ ብሎ የሚጠራ አይሁድና ክርስቲያን ለመሆኑ አለ ወይ ጠይቀሃል አልጠይቅም እሱን ጠይቄሃለሁ ግን አልተረዳኸኝም ቆይ አንዴ ቆይ ስለዚህ የክርስቲያኖች መጽሐፍ ነው አይደለም ቆይ ይሄ ያነበብኩት የክርስቲያኖች መጽሐፍ ነው አይደለም ነው የጠየቅኩህ ስለዚህ ቀንዴ በክርስቲያኖች መጽሐፍ ላይ እኮ ነው ምናልባት በአረብኛ ስለሆነ አላውቀውም በአረብኛ ስለሆነ አላውቀውም በሚል እንትናት እሱ ከሆነ ያስቸገረ በቃ እዚሁ ጋር እያለ ወደ አማርኛ ወደ ምትነው ቋንቋ እየተንሳን ይሄን ነው ማለት ነው አረብኛ ስለሆነ አላውቀውም ችግር እኔ ለሰይህ ነው እሱ አይደለም ጥያቄ እሱ አይደለም አረብኛ ስለሆነ አላውቅም ማለት አይደለም አልተረዳኝማ ክርስቲያን ሆኖ ምን ይላል ያንብበው ዘፍጥረት አንዳንድ በመጀመሪያ ወደ አማርኛ ሲቀየርልህ አሁን መጽሐፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የምለው ይሄ ስለዚህ መጽሐፍ ቅዱስ ነው አይደለም እኔ እሱን አይደለማ ይሄ መጽሐፍ ቅዱስ ነው አይደለም ቅድም አረብኛ ስለሆነ እግዚአብሔር አሁን ወደ አማርኛ ስንቀይርልህ ይሄ መጽሐፍ መሆኑን አሁን አምናሃል አላመንክም እኮ መጽሐፍ ቅዱስ ነው ጽሁፉ የመጽሐፍ ቅዱስ ጥቅስ ነው መጽሐፍ ቅዱስ ይሁን አይሁን መጽሐፍ ቅዱስ ጥቅስ ነው ይሄ በጣም ጥሩ ስለዚህ አላህን የሚጠራ አይሁድ ወይንም ክርስቲያን አለ ወይ ብለሽ መጀመሪያ ጠይቀሽ ነበር አይደል ስለዚህ ያው ከአይሁዶች መጽሐፍ ከፈለክ አዲስ ኪዳንም ኢየሱስ ክርስቶስ አምላኬ ብሎ የሚጠራው ያው ምን ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አልሰማው ክርስቶስ አምላኬ ብሎ የሚጠራው አላህን እንደሆነ ደግሞ አሳያለሁ ኦኬ ሶ ኢየሱስ ክርስቶስ አምላክ ብሎ የሚጠራው አላህን ከሆነ ኢየሱስ ክርስቶስ አምላክ አይደለም ማለት ነው አዎ ኢየሱስ ክርስቶስ አምላክ አይደለም ባሪያ ነው እንደ መጽሐፍ ቅዱስ እናፈሩት ኦኬ ስለዚህ እኔ ወደዚህ ፖይንት እንድስደርስልኝ ነበር ደርሻለሁ አላህ የሚለው እግዚአብሔር እንደሆነ በአረብኛ በአማርኛ ተቀይሮ አየነው አይደል እግዚአብሔር ማን ነው ይሄን ስም ያወጣው እስኪ ንገረን በፈጠረህ እንደው ከኢትዮጵያ ውጭ ይሄ ስም ይታወቃል አይታወቅም እግዚአብሔር የሚለው ምን እግዚአብሔር የሚለው ስም በኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም እኔ ነው እንጂ አይደለማ እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ እግዚአብሔር ማለት ነው ያለ ነው እኮ በኢትዮጵያ ውስጥ ነው እግዚአብሔር ማለት ነው ያህዌ ማለት ነው ማስረጃ አውጣ ማተልክ ያህዌ ማለት ነው ያህዌ ማለት እንደሆነ ማስረጃ አውጣ ያባ ኦኬ እሺ በዕብራይስጥ መጽሐፍ ይዛ እግዚአብሔር በምን ቋንቋ ነው ዕብራይስጥ ነው ለምን በእንግሊዘኛ ለምን አናወራም ወይ ካልሆነ በእንግሊዘኛው ለምን አትከፍተው እግዚአብሔር የሚለው ፈተህ ከዛ በኋላ ወደ ምትፈልገው ትሄዳለህ በዕብራይስጥኛ ነው እግዚአብሔር ኦኬ እሺ እግዚአብሔር የሚለው በዕብራይስጥኛ ነው ይዛሃል ወይ መጽሐፉን እና ትልቁ ላይ አድርጌ ያለው ክፈትና ሳይን ያህዌ ማለት እግዚአብሔር የሚለውን በዕብራይስጥ ተፈጠረ አሳየን
በዕብራይስጥ እኮ አላልኩም። በዕብራይስጥ ይዛል ወይ ነው መጽሐፉን። እግዚአብሔር የሚለውን በዕብራይስጥ ላሳይ ነው ያልኩህ። በቃ እግዚአብሔር የሚለውን በዕብራይስጥ ልታሳየን ከሆነ ትልቁ ላይ አድርጌያለሁ። ከፍተህ አሳይ። ያው መጽሐፍ ጠይቀኛል እንዴ? ማስረጃ ወጣ ለተናገርከው ወይ ካልሆነ ጎግል የምታደርግበት እሺ ናለኝ። እኔ አንድ ስልክ ብቻ ነው ያለኝ። እሺ ሌላ ስልክ ካለ እኔ የምነግርህ ነገር ታውጣልኝ። ምናልባት ብትተባበረኝ ችግር የለውም። የመጽሐፉን ምዕራፍና ቁጥር ንገረኝ ላውጣልህ። ዕብራይስጥ ያው እሺ በዕብራይስጥ ታውጣለህ። ራሱን መጽሐፍ ያውኑን ዘፍጥረት አንዳንዱን ያውጣው። እሺ የዕብራይስጥ ላውጣልህ። ያው እናሻውት ይችላል። አንብብልን እስኪ። ያው ሄሎ እሺ የሰማው ያው በዕብራይስጡ አውጣልኝ። ወደ ዘፍጥረት ምዕራፍ 1 ቁጥር 1 አልክ አወጣን ብላ አንብብልን። እየሰማኸኝ ነው? አዎ እየሰማሁ ነው። አንብብልን። ያላ አውጣልኛል። አውጣውልህ። ወደ ዘፍጥረት ምዕራፍ 1 ቁጥር 1 ዕብራይስጥ ነው። አውጣልኝ። ያው ትችላለህ እኮ አንብባ ጤነኛ አንተ ልታነብ እኮ ነው ያሰጣኸኝ። አውጣልኝ እዚያ ጋር እንድታነብልኝ እኮ ስለዚህ እንድታነብልኝ ምን እንደምል እግዚአብሔር ለሚለው ማስረጃ ወደ ዘፍጥረት ምዕራፍ 1 ቁጥር 1 አውጣልኝ አልክ እኮ እኮ አንብብኩ። በራስህ እንድታነብ ያለብህ አንብብና ምን ነው አንብብ። ያላ ላለማንበብ ነው ወይስ አዎ ላለማንበብ። አንተ አንብብ እንደሆነ አስረዳኝ። ያላ ተረውን ጊዜያቶች እየጠበቅን ነው ና ሄሎ የብር ወላሂ ለዚህ የተመልክተው ታውቃ ወጣች ወጣ አይደለ? አድክሞና ወጣ ብሎ ወጣለት። ወይኔ የጌታ ሰው السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ የምጠይቀው ጥያቄ ከሐዲስ ላይ ነው እና ስለ ቂያማ ምልክት ማለት ነው። የቂያማ ምልክቶች ውስጥ 10 ትላልቅ የቂያማ ምልክቶች አሉ። ከነሱ ውስጥ ስለ አረብ ሀገር ስለ ሳዑዲ አረቢያ አለ የለም? በስተመጨረሻ ማለት ነው። አሁን ያለንበት ክፉ ስለሆነ ምን ነው ክፉ? የሆነ ህግ ስለወጣ ነው ከሳዑዲ አረቢያ ማለት ነው በቅርቡ። ስለለዛ ነው ጥያቄ ያው እንድንዘጋጅበት ሲጀመር ኢንሻአላህ። ምን ህግ ነው ያወጣው? ሳውዲ የሆነ ስለ ከምር ምናምን አውጥተዋልና ያው ዞሮ አንተ አዲሱን አንብብልንና ኢንሻአላህ ይሄ ተዘጋጁ። ከቂያማ ምልክት ውስጥ አስርቶቹ ምናምን ከተባሉት ውስጥ አይደለም። ኦኬ እንደማንኛውም ሀገር ወንጀል ሊሰራ ይችላል። ሐታ በነብዩ ሰለላሁ ዐለይሂ ወሰለም በሰሃቦች ዘመን ወንጀል ይሰራል እኮ። ያ ግን ሀገሪቱ የሙስሊም ሀገር አይደለችም አያስብላትም። በቻሉት አቅም መልካም ስራ ይሰራሉ። ባለው ማመስገን፣ ባልሰሩት ደግሞ ባላቸው ጉድለት ዱዓ ማድረግ ነው የሚሻለው፣ አላህ እንዲያስተካክላቸው። አለቀ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከዚያም በኋላ ባሉ በሰሃቦች በታቢዒዎች ዘመን አስካሪ መጠጥ ሰው ይጠጣ ነበር አይደል? ለምሳሌ ያለ አድርግ ይችላል። ነገር ይሄን ዘመንና ያን ዘመን እያወዳደረን አይደለም። በሁሉም ዘመን ግን የሆነ ጉድለት ነገር ሊኖር ይችላል ከህዝብ ታቻው አላረ። ያ ግን ሀገሪቱን የሙስሊም ሀገር አይደለችም አያስብላት፣ ወይንም እርሷን
ለመተቸት እንትን የሚያስብል አይደለም። ፊህም ኸይር ታላላቅ ዑለሞች ፊሃ الشيخ صالح الفوزان والشيخ ربيع وغيرهم من أهل العلم وفيها مدارس سنية يدرس فيها كتاب الله وسنة رسوله ومنهج السلف الصالح الجامعة الإسلامية وغيرها እና ያለውን ነገር ማመስገን ያለ ጉድለት ካለ ደግሞ ያን እንዲያሟላ ዱዓ ማድረግ ወታቻላር ያ ነው። እንዳጠቃላይ ከቂያማ ምልክቶች ውስጥ ስለ በሳዑዲ በምናምን በእነዚህ ላይ የተባለ ከአሰርቶቹ ሳይሆን ከሌላ የቂያማ ምልክት የተባለ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል። የሚገርም ትንቢት ዛሬ ላይ እነ ዱባይ እነ ሳዑዲ በህንጻ የማን ረጅም ህንጻ የተባባሉ አይታችሁ አታውቁ? ቡርጅ ኸሊፋ የኛ ነው ረጅሙ፣ ያኛውም የኛ ነው ረጅሙ። ወላሂ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ተናግረውታል እንደሚከሰት ቃል በቃል በህንጻም ትወዳደራላችሁ ብላችኋል። ለልፈቅሩ አኽሻ ዐለይኩም አሏቸው። እኔ በእናንተ ላይ ግን ድህነትን አይደለም እፈራላችሁ አሏቸው። ስለ አረቦች ትንቢት ሲነግሯቸው አረቦች የዛኔ በጣም ድሃ ነበሩ። ወላኪን አኽሻ ዐለይኩም አን ትብሰጠ ለኩም ዱንያ፣ ነገር ግን እኔ የምፈራላችሁ ምድራዊ ጸጋ ዱንያ ለእናንተ በሰፊው ተሰጥቷችሁ ቀደምቶች እንደተገዳደሉ እናንተም እንዳትገዳደሉ በዚያ ላይ እያሉ ተናገሩ። ወአን ተረ ልሑፋት ልዑራት ሩዓ ሻት የተጣወሉነ ፊል ቡንያን አሉ። ቀጥለው ምን አሉ? ነቢ ሰለላሁ ዐለይሂ ወሰለም ከቂያማ ምልክቶች መልአኩ ጅብሪል ጋር እያወሩ እያለ ከቂያማ ምልክቶች መካከል ዛሬ ላይ ባዶ እግራቸውን በቸርኪያቸው የሚሄዱ ፍየል የሚጠብቁ ብለው ገለጿቸው። አረቦች እንደዚያ ነበሩ የዛኔ። ወደፊት ግን እነዚህ ሰዎች በህንፃ ሲወዳደሩ ታያቸዋላችሁ ብለው ተናገሩ። ያሰላ ወላሂ ትክክለኛ ትንቢት የተፈጸመ አይናችን በገሃዱ የምናየው። ነገር ግን እናንተ ወደፊት በጣም ሀብታም ትሆናላችሁ ብለው ነገሯቸው አረቦች። የዛኔ ኢትዮጵያ በጣም ሀብታም ነበረች ከአረብ ሀገር ከምናምን። ነገር ግን እናንተ ወደፊት በህንፃ ትወዳደራላችሁ ብለው ነግሯቸው ነበር። ዛሬ ላይ መወዳደራቸው የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት እንደተፈጸመ ያሳያል። እና ሳዑዲ ምናምን ቀደም ባልከው ይሄ ሐዲስ ከሆነ ያስኬዳል። ይሄ ሐዲስ አዎ በህንፃ ትወዳደራላችሁ ብለዋቸው ነበር። ያው እየተወዳደሩ ይገኛሉ ዛሬ ላይ። ይሄን ዓለም ይሰማሻል? ዓለም አለሽ ከታች ያለሽ አሎ እና በዛ ሰዓት ሴት ልጅን ከድህነት ማለት ድህነትን ፈርተው እንጂ ሴት ልጅን ብቻዋ ደግሞ ለሌላ ዓላማ ብሎ ይገሉ ነበር። ኖር ነች ብለው ያምኑ ነበር ሰዎች የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን መውለድ እንደ ትልቅ ነውር ነው። የተዋራ ሚነል ቀውሚ ሚን ሱኢ ማ ቡሽረ ቢሂ ይላል አላህ ሱብሓነሁ ወተዓላ። ሴት ልጅን በመውለዳቸው ምክንያት በጣም ይደበቁ ሁላ ነበረ። ወኢዛ ቡሽረ አሐዱሁም ቢልኡንሳ ይላል አላህ በሱረቱ ነሕል ላይ ሲናገር ከእነሱ መካከልም አንዳቸው ሴት ልጅን በተበሰረ ጊዜ ظل وجهه مسودا ፊቱ የከሰመ የጠቆረ ይሆናል። በቃ ሴት ልጅ ነች የተወለደችለት ሲባል በጣም ያዝናል፣ ይሰበራል፣ በጣም ያፍሩ ነበር። وهو كظيم እርሱም የተቆጨ ሆኖ የተዋራ ሚነል ቀውም ከህዝቡ ይደበቃል። من سوء ما بشر به ከተበሰረበት አስቀያሚ ነገር ብሎ ከሚያምነው እሱ የተነሳ ይደበቅ ነበር። ሰዎች ይሄ ሴት ወለደ ተብሎ በጣም እንደማፈሪያ ይያዙ ነበር። አላህ ይህን ህጋቸውን ምን ብሎ ተናገረባቸው፣ ገለጸባቸው። አዩምሲኩሁ ዐላ ሁኒን አም የድሱሁ ፊ ቱራብ፣ ሁለት ምርጫ ለራሳቸው አድርገዋል የዛ ዘመን ሰዎች አለ ወይ። አዩምሲኩሁ ዐላ ሁኒን ውርደትን ተከናንቦ ልጁን ማሳደግ ይህ ሴት የወለደ እየተባለ ወይ ካልሆነ ይሄን ውርደትን አልቋቋም ካለ ደግሞ ሌላኛው አማራጭ ምን አድርገው ይዘዋል? አም የድሱሁ ፊ ቱራብ፣ ወይም ከነ ህይወቷ አፈር ውስጥ ይቀብራታል። አያቸው አይደለም አላህ ምን አለው? ይሄን ህጋቸውን አላ አዋጅ አለ። ሰአ ማ ይሕኩሙን፣ በሴት ልጅ ላይ ይሄን የፈረዱ ሰዎች ፍርዳቸው ምንኛ የከፋ ሆነ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ጨመሩላቸው። ምን አላቸው?
ላ ተክረሁል በናት አሏቸው። ሴት ልጅን በመውለዳችሁ አትጥሉ። ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። እነርሱ ውድ ፍጥሮች ናቸውና ብለው ገለጿቸው። የዛኔ ይህን የተናገሩት እነርሱ ውድ ፍጥረት ናቸውና። ወንድ ልጅ ውድ ፍጥረት ነው አላሉም ነቢ ሰለላሁ ዐለይሂ ወሰለም። ሴት ልጅ ውድ ፍጥረት ነች ብለዋል። ግን ታቸዋል ሙእኒሳት ብለው ገለጿቸው። ሙእኒሳት ማለት ጭርታን አባራሪዎች ናቸው ሴት ልጆች ብለው ነገሯቸው። ወደ ቤት በምትገባ ጊዜ አንተ ሴት ልጅ ወልደህ ከሆነ አባዬ ብላ መታ ቶሎ ታቅፈሃለች፣ ታጫውተሃለች ምናምን ምናምን። ወንድ ልጅስ አባቴ አንድ ብር ስጠኝ፣ አባቴ ጀላቲ መግዣ ስጠኝ ስንል ነው አይደል ያደግን። ሴት ልጅ ግን መታ ጥምጥም ትልብሃለች። ውጭ ላይ የደረሰብህን የዱንያ ውጣ ውረድ ታስረሳሃለች። መታ ፂምህን ያዝ ታደርግሃለች፣ ታጫውተሃለች ምናምን ምናምን። እና ይሄ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ጭርታን አውጭ ነች ሴት ልጅ ብለው ገለጿት። ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው ብቻ አልነበረ በተግባር ያሳያቸው ነበር። እያስተማሩ ህዝብን እያለ ልጃቸው ፋጢማ በምትመጣ ጊዜ ካነ ጀታ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይህ ነቢያችን ሰለላሁ ዐለይሂ ወሰለም መርሐበን ቢብነቲ እያሉ ይገልጿት ነበር። ልብ በሉ ከፊታቸው ማለት ነው፣ ከህዝቦቻቸው ፊት ልጄ ውዷ ልጄ እንኳን ደህና መጣሽ ይላሉ። በቁመቷ ልክ እንዲሆኑላት ይንበረከኩ ነበር ይላል። ቆም ብለው እንደዚህ ዝቅ ብለው አያዩም። ሴት ልጃቸው በቁመቷ ልክ ወረድሉላትና የጅቱ ዐላ ሩክበተይህ ተመልከቱ፣ በጉልበታቸው ይንበረከኩላታል። ሲቀበሏት ምን ይሉ ነበር? መርሐበን ቢብነቲ ልጄ እንኳን ደህና መጣሽልኝ ብለው ይቀበሏታል። ከዚያስ ፋጢማ ቢድዐቱ ሚኒ ብለው ተናገሩ። ፋጢማ የአብራኬ ክፋይ ነች። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ አሉ። ይሄን ስለ ልጃቸው ብቻ የተናገሩ እንዳይመስላችሁ። በፊታቸው በነዛ ሴት ልጅን በሚንቁ ሰዎች ፊት ለልጃቸው ምን ያክል ክብር መስጠት እንዳለባቸው ሊነግሯቸው ፈልገው ነው ቃሉን ከፍ አድርገው የተናገሩት። ሴት ልጅ የአብራኬ ክፋይ ነች እንዳሉ ነው። ሴት ልጅን ያስደሰተ እኔን ያስደሰተ፣ ሴት ልጅን ያስከፋ እኔን ያስከፋ እያሉ ነው። ስለዚህ ሴት ልጅን በመውለዱ ምክንያት አንዳችሁ ሊደሰት ይገባል፣ ሊያስደስት ይገባል እንጂ እርሷን ሊያስከፋ ይገባል። በእርሷም ሊከፋ ሳይሆን ሊደሰት ነው የሚገባው የሚለውን መልእክት እየሰጧቸው ብቻ ነው የምቀጣው ብሏል። ታዲያ የህፃን ልጅ ደርሶታል ወይ? አልደረሰውም። ደርሳቸዋል። ህፃን ልጅ አልደረሰውም። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂል ኡማ የሁድዩን አው ነስራንዩን ሱመ ለም ዩእሚን ቢህ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነችው በአምላኬ በአላህ እምላለሁ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ አንድም አይሁድ ወይንም ክርስቲያን የእኔን ነቢይነት ሰምቶ አንድ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ሁለት አልቀበልም ያለ እነዚህን የጀሃነም እሳት ነው ብዬ በአላህ ስም እላለሁኝ አሉ። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ካልደረሰው አይሁድም ይሁን ክርስቲያን ማንም የሌላ እምነት ተከታይ የእስልምና ሃይማኖት ትምህርት ካልደረሰው ይሄ ሰውዬ አይቀጣም። አሁን እነዚህ ህፃናት ልጆች ደርሷቸዋል ወይ? ደርሷቸዋል? መልስ። ኦኬ መርሃባ አልደረሳቸውም። ስለዚህ አይቀጣም፣ ይቀጣል። ሁለተኛው ጥያቄ ከእስልምና የሚያስወጡ ነገሮች እነሱ ነው። ከእስልምና ለምሳሌ አሁን ሙስሊም ሆኖ አሁን በቀዷና በቀድር አላምንም ሊል ይችላል። ካልተብራራለት ሰውዬ እንዲብራራለት መጠየቅ ነው። እንዲብራራለት መጠየቅ ነው ያለው። እሺ ይሄን የሚሆነው ሶስተኛው ደግሞ ጀማዓ ሶላት መስገድ ግዴታ ነው ወይስ እንዴት ነው? ጀማዓ ሶላት መስገድ አው ግዴታ ነው። ፈርዶል ኪፋያ የሚሉ አሉ አንዳንዶች። ፈርዶል አይን ሳይሆን ፈርዶል ኪፋያ አሉ። ኺላፍ ቢኖረውም እዚህ ቦታ ላይ እኔ ስነግራችሁ ራጅህ የሆነው ነው። እሺ ዑለሞች መካከል ኺላፍ አለ ምናምን ማለት وهذا يذكر عند طلاب العلم كما قال ابن عثيمين اما عند العوام لا يذكر الا الراجح حتى لا يتشتت يعني آراء الناس وآراء العوام. وعلى ذلك فالذي عليه أصح كلام العلماء في هذه المسألة أن صلاة الجماعة واجب على كل يعني من المكلفين.
يعني المقصود بهم الرجال مو على النساء በሴቶች ላይ ሳይሆን በወንዶች ላይ ግዴታ በሆነባቸው ወንዶች ላይ ሁሉ ግዴታ ነው ሶላት الجمعة ለዚህ ማስረጃቸው ሼክ አብዱልዓዚዝ ኢብኑ ባዝ ሌሎችም ኢብኑ ተይሚያ ነው አቋማቸው እንደውም ኢብኑ ተይሚያ አቋሙ በዚህ ላይ በጣም ጠንካራ ነው ቤቱ የሰገደ ሰው ሶላቱ ተቀባይነት የለውም ሁላ ነው የሚለው ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብለዋል من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذرهما المرض والخوف የአዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላት الجمعة ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ ለሁለት ምክንያት ካልሆነ በስተቀር አሉ በእነዚህ በሁለት ምክንያት ግን ቤት መስገድ ይችላል አንድ ሰው አንደኛ የታመመ ሰው ያ ህመም ወደ ቤቱ ወደ መስጂድ ለመሄድ ካላስቻለው ታመህም ቢሆን ሄድና ስገድ አይባልም ሰው ቤቱ ይሰግዳል ሁለተኛ የፈራ ሰው በቤትህና በመስጂዱ መካከል ለህይወት አስኪ የሆነ የሚያስፈራ ነገር ካለ የዛኔ ቤት ትሰግዳለህ ችግር የለውም ያ ነው እሺ በት ምክንያት አንድ ስራ ነው ለሱን ተብራራለኝ ነበር አሁን በቃ ችግር የለውም مرحبا اي እሺ ቀጥታ السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. ሁሱ አንድ ጓደኛ ላይ ሰሞኑን ኒካ መታሰር እንትና የደረሰ ልጅ አላት። ያ የደረሰ ልጅ ለሷው ማለት ነው አምር ወልይ ሊሆንላት ይችላል? አዎ ወልያ መሆን ይችላል። አባቷ አካለ አባት ከሌለ አያት ከሌለ ወንድም ከሌለ አጎት ከነዚህ ሁሉ ከሌለ የራሷ ልጅ ወልይ ሆኖ እርሷን መዳር ይችላል። ለአቅመ አዳም የደረሰ ከሆነ ማለት ነው። እሺ አሁን ልጇ እንዲያቅሳት ፈልግ ማለት ነው ወንድሟ ሊድራት ይችላል? አዎ ይችላል። እሺ እሱ ያለችው በስደት ነው። ሁሱ ያለችው በስደት ነው። ወንድሟ ማለት ነው ውክልና እዚህ ላለ ሰው ለማያውቀው ሰው ማለት ነው ውክልና ቢሰጥ ማለት ነው ያ ኒካ ሰህ ይሆናል? ውክልና ለሚያውቀው ሰው ነው መስጠት ያለበት ለማያውቀው ሰው። እሺ እሱ ያለችው በስደት ሀገር ነው ያለው። እንዴት ነው ልታረግ የምትችለው? ወንድሟ ለሚያውቀው ሰው ውክልና መስጠት አለበት። በስደት ላይ ሆኖ የሚያውቀው ሰው የለውም። እሺ የሚያውቀው ሰው ከሌለ በስልክ ማሰር ይችላል። በአካል መገናኘት ካልቻሉ የኒካህ መስፈርቶች አሉ። እነዚህ እስከተሟሉ ድረስ ይቻላል። ስልክ ደውላ በስልክ ማለት ነው ወንድሟ ጋር ያ ማሻአላህ ጀዛከላህ ኸይር። ናይ እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሱ ጥያቄ ነበር። ጥያቄው እስልምና ላይ ሱኒ፣ ሰለፊ፣ ኢኽዋን፣ አባሽ ምናምን ብሎ እየተጠሩ ነው። በዛ እኔ አምስቱን አርካኑን እስላምና ስድስቱን ኢማን ችዬ ቢተግብር ምን ይባላል? ሙስሊም ጥሩ ነው። በቃ እሺ ጀዛኩሙላህ ኸይራን። ወአለይኩም ሰላም ወራህመቱላህ። ወሶ የሆነ ጥያቄ ነበረኝና ላ ተሱሙ የውም ሰብት የሚለው ሐዲስ እንዴት ነው? وعلى فرض أنه صحيح فقد قال النبي صلى الله عليه وسلم لا تفرد يوم الجمعة بصوم إلا يوما قبله أو يوما بعده. نبينا صلى الله عليه وسلم የጁምዓ ቀንን ለብቻው ነጥላችሁ በጾም አትጾሙ ብለዋል። ወይ ከርሱ በፊት ወይ ከርሱ በኋላ አንድ ቀን አያይዛችሁ ካልሆነ በስተቀር ብለዋል። እንደዚያ ነው። እሺ አሁን እኔ ለምሳሌ ነገን የጀመርኩት ጁምዓን የጀመርኩት ጁምዓ ጾሜ ሰብት ጾሜ አሁን እየጾምኩ ነውና ችግር የለም። የውመል ኸሚስ አልጾምኩም ችግር የለም አይደል? ከሱ በኋላ እስከ ድረስ ችግር የለም። እሺ አመሰግናለሁ። السلام عليكم. السلام الحمد لله. እኔ ጥያቄ ነበረኝ በዙል ሂጃ ቀናቶች ውስጥ ጸጉር መቆረጥ እንዴት ይታያል? قال النبي صلى الله عليه وسلم إذا دخل 10 ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظافره وشعره. ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአስርቱ የዙልሂጃ ቀናቶች ከገቡ ከእናንተ አንዳችሁ የኡድሂያ አርዳ
እሰራለሁ የሚል እቅድና ዓላማ ካለው ከጥፍሩና ከፀጉሩ እንዳይቆርጥ ብሏል። ጀዛኩሙላህ ኸይራን። ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እንዴት ነው ሲል አልሐምዱሊላህ። ጥያቄ አለኝና ጥያቄ አንድ ሰው አግብቶ ከሁለት ልጅ ወልዶ ከዛን እሷ እንደዛው በቃ ውጭ ሀገር ሄደችና አረብ ሀገር ማለት ነው እሰማላ ከዛን አረብ ሀገር ሄዳ እዛ ቆይታ 2 አመት እዛ ቆይታ ብርም ትልካለች። ከዛን በቃ የምትልከው ብርም በቃ ያስቀምጥምና ከዛን ከቆየች በኋላ ሲጀመርም እኔና አንተን ካይልንም በቃ እኔና አንተን ለያይ ብላ ተለያዩ። ከዛ ልጆቿንም ብር እየላከች እሱ ጋር ማለት ነው ብር እየላከች ልጆቿንም ታግዛለች። ከዛም በቃ እሱ እንደዚህም ከሆነ በቃ እኔ እንደዚህ አርግብሻለሁ ምናምን ብሎ ሁሌ ይሰድባታል። እሷ ስልኳን ዘግታ ትቀመጣለች። እሺ ይሄ እሷ ላይ የሚደርስ ጉዳት አለ ወይስ እንዴት ነው? ተፈተዋል ወይ? አይ ሲጀመርም ካለንካ ነው ያኔ 2 ልጅ የወለዱት ካለንካ ነው። ስለዚህ ንካ ያላቸው እስካሁን ከዚያ በኋላ ምንም የሚደርስባት ነገር የለም። አላህ ሱብሓነሁ ወተዓላ ዘንድ ምንም የለባትም። በቃ ሁሌም ጨቅጭቃታል። ታውቃለህ፣ ሁሌም ጨቅጭቃታል። እንደዚህ ያረግብሻለሁ ምናምን ብሎ ይጨቅጭቃታል። ሁሌም በቃ ሰላም አይሰጣትም። አታንሳለች ብሎክ ሳደርገው የሰራችውን ራሱ ትታለች። እዛው ትታ ማለት ነው 2 አመት የሰራችውን ራሱ ትታለች። ደሱ ማለት ነው ትታለች። እና እኔ አዲስ ህይወቴን ጀምራለሁ አዲስ ህይወቴን ሰራለሁ ብላ ትታለች። ምንም የለባትም ማለት ኢንሻአላህ ስለማያስተሳስራቸው የባልሐቅ ይባልባት ስለማይሆን ተውበት ማድረግ ነው ያለባቸው። እሺ ኦኬ ሹክራን ጀዛከላሁ ኸይር። ጥያቄ ነበር እሱ ጥያቄ አንደኛ መውሊድ ቢዲዓ ነው ትላላችሁ እናንተ ቢዲዓ አትሰሩም እንዴ ነው አንደኛ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ الرحمن على العرش استوى የሚለው የቁርአን አያ ان الله سبحانه وتعالى فوق العرش بذاته على من السلف አለ ወይ? ሶስተኛ ينزل ربنا الى السماء الدنيا የሚለው ሐዲስ ወደ ሰማይ ዱንያ ይወርዳል ብላችሁ ነው ቀጥታ የምትፈስሩት። በሚወርድበት ጊዜ በዛቱ ነው ወይ? እነዚህ 3 ጥያቄዎች ትመልስልኛል። የመጀመሪያ ጥያቄ ምንድነው? ስለምንድነው? እና ምን ለምሳሌ መውሊድ ቢዲዓ ነው። ስለዚህ እኛ ቢዲዓ እንሰራም ትላላችሁ አይደለ? አንተ መውሊድ ይቻላል ብለህ የምታምን ሰው ነህ? እኔ ያው መውሊድ በቃል ብዬ ነው የማምነው። እናንተ ግን ቢዲዓ ስላላችሁ ቢዲዓ አትሰሩም እናንተ። ሐቂቀተን ይሄን ንገረኝ። መውሊድ ይቻላል ብለህ ነው የምታምነው አይደል አንተ? አዎ ይሄ ቢዲዓ ነው ብላችሁ ነው ከእናንተ ዘንድ የምታምኑት አይደለ? ታዲያ የትም ማለት ነው። እናንተ ቢዲዓ አትሰሩ፣ ሌላ ቢዲዓ አትሰሩ። አስበለ አደንግጥ አይደል? መሳቅ ሳይሆን ማለት ነው። መሳቅ እውቀት አይሆንም። እሺ መውሊድ ይቻላል ብለህ የምታምን ሰው ነህ ወይ? አለቀ። እኔ ይሄንን አዎ ብያለሁ። ቢዲዓ ነው ስለምትሉ እኔ መውሊድ ያከብራለሁ ብዬ ነው የማምነው። ቢዲዓ ደግሞ እናንተ በቃ ይቻላል ብለህ የምታምን ሰው ነህ አይደል? በጣም ጥሩ። መውሊድ ማለት ምን ማለት ነው? መልስ። መውሊድ ማለት ነብያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን ማክበር ማለት ነው። በጣም ጥሩ። ስለዚህ አክብሮታው ተደንግጓል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ከቁርአንና ከሐዲስ ማስረጃ ነው። ነብያችን አለይሂ ሰላቱ ወሰላም
የተወለዱት መቼ ነው? የተወለዱበት ቀን ሰኞ ነው። ዑለሞች የተሰባሰቡበት ሰኞ። ቀኑን ሳይሆን ስንተኛው ቀን ላይ ነው? መቼ ነው? ቀኑ ላይ ኺላፍ አለ። በ12ም በ9ም ይባላል። ኺላፍ አለ። ማስረጃ አውጣ እና ትልቁ ላይ አድርጌታለሁ። ክፈት። የምን ማስረጃ? የተወለዱበትን ቀን አውጣ። ሐዲስ አለ። አውጣ። እሺ፣ ያው ትልቁ ላይ ነው ሐዲስ። ለጊዜው እንትን የለኝም ማለት ነው። እዚህ ላይ ሐዲስ እንትን የለኝም። እዚህ ጋር መጽሐፍ አለ። አውጣልሃለሁ። የቱ ጋር አውጣ? ሐዲስን መቼ እንደተወለዱ ቀኑ እና ኪታቡ የለኝም ማለት ነው። አውጣ። ኪታቡ የለኝም እጅ ለጊዜው። አሁን የጠየቁን ጥያቄ ነው መልስ። ጥያቄ እኮ ነው የጠየቁን። ጥያቄ ነው የጠየቁን። ረጋብል እኔ ጋር ጥያቄ ነው የጠየቁ አልኩ አይደል? እኔ ጋር ኪታቡ አለኝ። የቱ ጋር አውጣ? ንገረኝ። አሁን እናንተ እኔ ጥያቄ እኮ ነው የጠየቁ። አንተ ወደ አንዴ ኪታቡ የለኝም ብለህ ሊያመልጥ ነበር። እኔ ጋር ኪታብ አለ። የትኛውን ኪታብ ላውጣልህ? ንገረኝ። አንተ የቱ ጋር አውጣ? ጥያቄ የኔ መጀመሪያ ጥያቄ የጠየቁ ምንድን ነው? ወጣ በቃ መውሊድ አክባሪዎችን በዚህ ጥያቄ ነው መጀመሪያ አፋቸውን የምታስይዟቸው። እሺ ልጆች አያቻቸው አይደል? መቼ ነው የተወለዱበትን ቀን ንገረኝ ይበሉት። ሐሙስ ምናምን አይደለም። ቀኑ ስንተኛው ቀን ላይ ነው? ምን እንኳን የሚያውቁት ጉዳይ የለም። በባዶ በጨበጣ ግን መውሊድ ቢድዓ አይደለም ይቻላል እያሉ ሊከራከሯቸው ይፈልጋሉ። የመጀመሪያ ጥያቄያችሁ ስንተኛው ቀን ላይ ተወለዱ? አለቅ። መልስ የለውም በቁርአን በሐዲስም ላይ። የትኛው ስንተኛው ቀን ብለህ ልታከብር ነው? ሐሙስ ነው በሚል ያመጡላቸዋል። እሺ ተው ቀኑን እንለፈውና እሺ ስለሌለ ማስረጃው ሐሙስ በሚለው እሺ እንቀበላቸው። ሐሙስ በሚለው እንቀበላቸው። ስንተኛው ሐሙስ? የትኛው ወር ላይ ያለው ሐሙስ በሏቸው። የትኛው ወር ላይ እንዳለ አልተገለጸም በቁርአን በሐዲስ ላይ የለም። እሺ ረቢዑል አወል ነው በሚለው እንሄድላቸው። እሺ ረቢዑል አወል ላይ ስንተኛው ሐሙስ? ብዙ ሐሙስ አለ አይደል? አዎ ብዙ ሰኞ አለ፣ ብዙ ሐሙስ አለ። እና እሱ ባለው እያልኳቸው ነው። ሐሙስ በሚለው በእርሱ እንያዝለትና ገብቶሻል። ኢነሁ የውሙን ውሊድቱ ፊሂ ወቡዒስቱ ፊሂ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለ ሰኞ። ስንተኛው ሰኞ? ስንተኛው ሐሙስ? ብዙ ሰኞ ብዙ ሐሙስ አለ አይደል? የለም ወፍ። በእነዚህ በሶስቱ ጥያቄዎች መውሊድ አክባሪዎችን አፈር ድሜ መብላት ትችላላችሁ። እንዳትረሷት ሶስቱን ጥያቄ። የፈለገ ትልቅ ሸህ ነኝ የሚል የፈለገ ዶክተር አለኝ የሚል ይቅርታ የጫት ዶክተሮች በእነዚህ በሶስት ጥያቄ ባዶ ማብላት ትችላላችሁ። ባዶ ማብላት ትችላላችሁ። ጥያቄ አለ ግን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ሐቂቃ ነበር ልጠይቅህ የነበረው እና በፊት ሐቂቃ ላይክ በሰባተኛ ቀኑ ነበር የምናወጣው ላይክ በርን ያሳለፍነው እና ቀኑ ካለፈ ምናምን ነው የወጣነው እና እስካሁን አሁን 3 ወሯ ነው ምንም ነገር አላደረግንም እና እኔ ቀን ላይ ማድረግ ይቻላል? ይቻላል። ስለ ሐቂቃ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዐለይሂ ዐቂቃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በዐቂቃው የተያዘ ነው አለ። ኩሉ መውሉድን ይቅርታ ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ይላል። ማንኛውም የተወለደ ልጅ በዐቂቃ የተያዘ ነው ሲሉ ዐቂቃ ሊደረግለት ይገባል ነው። ሕክሙ ሱና ሙአከድ ነው። ጠንካራ ከሚባሉ ሱናዎች ነው። ዋጅብ አይደለም። ባያደርግ ሰውየው ይቀጣል ወይ? አይቀጣበትም። ይወታቻለ ቢያደርጉ ግን በጣም አጅር ከአላህ ሱብሓነሁ ወተዓላ ዘንድ ያገኙበታል። ስለዚህ በሰባተኛው ቀን ይታረድለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሳይ ገንዘብ አጣቸው አያጠራቸውም እናትና አባቶች ለማድረግ የዛኔ ባገኙበት ጊዜ ማድረግ ይቻላል። ችግር የለም። ስለዚህ 7/14/21 እያልኩ መቁጠር የለብንም ማለት ነው። ላይክ የሚደረግበት ዑለሞች በሰባተኛው ቀን ሼክ ኢብኑ ዑሰይሚን የተባሉ ታላቅ ዓሊም ምን አሉ? በሰባተኛው ቀን ያላገኘ ሰው በ14ኛው ቀን ያልቻለ በ21ኛው ቀን እያሉ ተናግረዋል። ከዚያ ውጭ ያላገኘ ሰውየው በየትኛውን ጊዜ ሊያደርግ ይችላል። ችግር የለም። እሺ
እሺ አንድ ደግሞ በጉዚ ስለሌለ ማለት ነው ላይክ የታረደ ስለሚገኝ እዚህ ባለውበት ሀገር ኢትዮጵያ ማድረግ የተሻለ ነው ኦር እዚህ ነው ኦር ችግር የለም? ልጁ በተወለደበት አካባቢ ቢሆን መልካም። ይህን ያልቻለ ሰው ግን ወይንም ደግሞ በዚህ አካባቢ ምስኪኖች ከሌሉ ይበልጥ ምስኪን በሚገኝበት አካባቢ በሀገሬ በኢትዮጵያ ላይ ላድርግ ቢል ሰው ችግር የለም ይችላል። እሺ ታንክ ዩ አመሰግናለሁ። እንደዛከላ ሰላም አለይኩም። እሱ ለድጋሚ ማለት ያው አንድ የ17 ዓመት ከስር እንደጻፍኩት ኮመንቱን 17 ዓመት ሴት እህታችን አለች እና በሊቡ ልጅቻት ሀያቷ ናት። እናትና አባት የላትም። ህፃን ልጅ ናት እና በሊቢያ እየተሰቃየች ነው። ሀያትዮ ናት ያሳደገቻት። ሀያትዮዋ ደግሞ እሱን የመክፈል አቅም የላትም ያን ገንዘብ ማለት እና እኛ እዚህ ላይቭ ስትሪም አዘጋጅተን የተወሰነ ያክል ማለት እስከ ግማሽ ፐርሰንቱን የተጠየቀችውን ግማሹን ለማሟላት ችለናል እና ያው ጊዜውን ማጭር ሆነብን ነው ካለን ጊዜ አንጻር ማለት እና ይበልጥ እስቲ ሁሱን እናናግረው ብለን ነበር። ከስርም አሉ እነ ሱመያም ዩቲም እዚህ እየመጡ ሊቢያ ላይ ያለ ነው እርዱን እያሉ ብዙ ልጆች ጽፈዋል። እስከዛሬ ለየትኛው ተረኩ ለየትኛው ይተዋል እኔ አላውቅም። ብቻ ለማንኛውም ልጅቱ ከመጣች እንትን ይበሉ። ልጅቱ ከመጣች እሷ እንትን ማለት ትችላለህ። እንትን የምትል ከሆነ ቪዲዮ አብርተውላ ተመጣጣች ችግር የለም። እዛ ሊቢያ ካለችና የሚረዳት ሰው ይረዳታል ኢንሻአላህ። ዩቲም 30 ደቂቃ ብቻ ልደውልላትና ያው ቪዲዮ አብርታ ያለውን ቦታውን ማስረጃ የምንፈልግ ለሄድ ነው የሚሄድበት ቦታ አለ 30 ደቂቃ አብርታ ወደ በኋላ ትገባለህ ነው አላውቅም። ከሰዓት ወይ ደውዬላት ልመለስ እዚሁ ላይ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጾም ላይ ዘካተል ፍጡር ከፈለችልኝ እና ሴትዬ አረብ ሀገር ነው ያለሁት እና ያው ዘግይታ ነበር የነገረችኝ። ባለቤቴም ከፍሎልኝ ነበር። ጠይቄ ችግር የለውም ስላልከኝ በቃ የሁለቱም ዘካተል ፍጡር ተከፈለልኝ ማለት ነው። እና አሁን ለአረፋ የለችም፣ ትታኝ ሰው ጋር ነው ትታኝ ሄደችው፣ ወደ ሌላ ፊልድ ወታለች እና አሁን ለአረፋ የሚሰዋውን ልሰዋልሽ አልችልም፣ ባለቤትሽ እንዲሰዋልሽ ንገሪው አለችኝ። ያኔ ለእኔም አለም አላለም መሰዋቱ አይቀርም። ምን ለማለት ፈልጋ ነው? ግልጽ አልሆነልኝም። ማለት ለግል የሚሰዋለ እንዴ? ላ አባት ስለ ሚስቱና ስለ ልጆቹ ካረደ በቂ ነው። ስለ ግልጽ ስላልሆነልኝ ነው። እሱ ይሰዋልሽ በአሁኑ ስለሌለሁኝ እናቷ ታማ ሕክምና ሄዳ ነበርና እሱ እንዲሰዋልሽ ንገሪው፣ አረፋ ልሰዋልሽ አልችልም አለችኝ። እሺ ሙሐመድ ራሱ ያልዳነውን እምነት እንዴት ትሰብካለህ? መሐመድ የልቡ ደም ስር ተቆርጦ ነው የሞተው። የልቡ ደም ስር የተቆረጠ ደግሞ በሙሐመድ ባስጻፈው መጽሐፍ ሲኦል ነው። የደሙ ፍሬ ነግባ ልክ ይላል። አላህ ተዓላ ራሱን ማዳን የማይችል አድነኝ እያለ የለመነን አካል እያመለክ አይከብድም። ሰላሙ አለይኩም ያ ማሸረል አህባብ። ሙሐመድ ራሱን አላዳነም ያልከኝ እንዴት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ አላህ ስብሐነሁ ወተዓላ በተሰጣቸው መጽሐፍ ላይ ሙስሊሞች ሁሉ ድናችኋል የሚል ቃል በቃል እናገኛለን። የምእመናን ምዕራፍ ይላል ሱረቱል ሙእሚኑን። የመጀመሪያው ቃል ምን ይላል መሰለህ? ስማ፣ ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። 4 ነጥብ
በቀጣዩ ዓለም ስላለው እጣ ፈንታ ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? ስለኛ ነሕኑ ልአኺሩን አሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። መጽሐፍህ ላይ ኢየሱስ ክርስቶስ ምን ብሏል? ስለ ገነት ስለ መግባት ከተናገረ በኋላ ነገር ግን ኋለኞቹ ፊተኞች ይሆናሉ፣ ፊተኞቹም ኋለኞች ይሆናሉ አለ። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ኋለኞቹም ፊተኞቹ እኛ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ከትውልድ ሁሉ መጨረሻ የመጣን እኛ ነን። በቀጣዩ ዓለም ፊተኞቹ ገነትን የሚገቡት ደግሞ እኛ ነን ብለው ተናገሩ። ገነት መግባት ብቻ አይደለም ይሄ ትውልድ የመጀመሪያ ገነት የሚገባ ትውልድ ነው ብለው ነው የነገሩን ነቢ ሰለላሁ ዐለይሂ ወሰለም። ያ ነው። ስለ ራሳቸው ሲያውቃሉ ወይ? አዎ። ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀነ የውመል ቂያማ፣ የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለዋል። ገነት መግባት ብቻ አይደለም የገነትን በር እኔ ነኝ የምከፍተው ብለዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባብል ጀነት የውመል ቂያማ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ ثመ የፍተሕ ፈአኩኑ አወሉ መን የድኹሉሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ፣ የገነትንም በር እኔ ያስከፍታታለሁ አሉ። ቃል በቃል ስለ ወደፊታቸው አያውቁም ትላላ። በደንብ አድርገው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ነው እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለኛም ስለ ራሳቸውም ተናግረዋል። በተናጥል ይነግሩን ነበር። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና፣ ጠልሓ ፊልጀና፣ ሰዕዱ ፊልጀና፣ ሰዒዱ ፊልጀና፣ አብዱረሕማን ብኑ ዐውፍ ፊልጀና፣ አዙበይር ፊልጀና፣ አቡ ዑበይዳ ብን ልጀራሕ ፊልጀና፣ ዑካሻ ብን መሕሰን ፊልጀና። አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥልም በጅምላም ነው የነገሩን የገነት እንደሚሆኑ ትውልዶቻቸው። ኩሉ ኡመቲ የድኹሉነ አልጀና አሉ። የኔ ትውልዶች ሁሉም ገነትን ይገባሉ ብለው ቃል በቃል ይናገራሉ። ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃለ መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። ይህም ብለው ይናገራሉ። እሺ ከላይ በክርስቶስ እንዴት አደራችሁ? ደህና አደርኩኝ። እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ። የትኛውን እግዚአብሔር ነው ያመሰገንከው? የትኛውን እግዚአብሔር ነው ያመሰገንከው? አንተንም ሁሉንም ዓለማትን የፈጠረውን ጌታ አብና ወልድና መንፈስ ቅዱስን ያመሰገንከው? አንድ አምላክ። ስንት አምላክ ነው ያመሰገንከው አላልኩም። አብና ወልድና መንፈስ ቅዱስን። አንተ እንደ ኢየሱስ ክርስቶስ አብን ብቻ ነው ያመሰገንከው ወይስ የክርስቶስ ተቃዋሚ ሆነ አብን ወልድን መንፈስ ቅዱስን ሶስት ነው ያመሰገንከው? አንድ አምላክ አብናው እንደ ኢየሱስ ክርስቶስ አንድ አምላክ ነው። ኦኬ አንድ አምላክ። እሺ አንድ አምላክ እና ያመሰገንኩ አንድ አምላክ በሶስት አካል የተገለጠ አንድ አምላክ በሶስት አካል የተገለጠ አንድ አምላክ እግዚአብሔር ይባላል። እሱ በሶስት አካል የተገለጠ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ የለም? አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ላይ አለ የለም? አለ። አሳይ ማስረጃ ትልቁ ላይ ነው። ያላ እና ለማንኛውም እኔ አሁን ሰማኝ። እኔ አሁን ለማንኛውም የገባሁት አሁንም ለምታወራቸው ነገሮች ማስረጃ እንድሰጠኝ ነው። ለማስረጃ ስጠን እንጂ። እሺ ለማንኛውም በቃ ችግር የለውም። ስለ እስልምና ብቻ መጠየቅ ነው የፈለገው። አሁን ለተናገርኩት ሁሉ ማስረጃ ነው የፈለገው። እሱ ነው የፈለከው። ስለ ክርስትና ልትወው? እሺ አብሽር፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም እሱ ማስረጃ ያለ እሺ ችግር የለውም። በቃ እንለም ነቢያችን ሰለላሁ ዐለይሂ ወሰለም የጀነትን በር እኔ ነኝ የማስከፍታት ያሉበትን ከሱ ልጀምርልህ። ያ አይሽ
ያውና እግዚአብሔር ይመስገን ደህና አደረ ማለት ነው። እግዚአብሔር ይመስገን። ያውና እንግሊዘኛ ታነባለህ? እንግሊዘኛው ላድርግልህ? ችግር የለውም አንብበው። ችግር የለውም በአረብኛም ቢሆን አንብበው። ችግር የለውም። እሺ ያውና አቲ ኢላ ባቢል ጀና የውመል ቂያማ ፈአስተፍቲህ አሉ። ቃል በቃል ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁ አስከፍታታለሁ። ምን ያሉ ያው ፈየቁሉ ልኻዚን ልቀጥልልህ። የገነት ጠባቂ መልአኩ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ፈየቁል እንዲህም ይላል መልአኩ ቢከ ኡምርት በአንተን የታዘዝኩት እንድከፍት ሙሐመድ ላ አፍተሁ ሊአሐድን ቀብለክ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ለአንተ ብቻ እንድከፍት ታዝዣለሁ ይላቸዋል። አየህ፣ ስለዚህ የገነት በር በነቢ ሰለላሁ ዐለይሂ ወሰለም ይከፈታል። ይሄ ነው። ምንጩን ከፈለከው ያውና ሶሒህ ሙስሊም 197 ላይ ታገኘዋለህ። ያዙት። እሺ ምናልባት ሌሎች በእንግሊዝኛ ነው ማየት የምፈልገው በራሳችን ካላችሁ ቁጥሩን ያዙ። መጽሐፉ ምንድነው? ሶሒህ ሙስሊም 197 መጽሐፉ ሶሒህ ሙስሊም ሶሒህ ሙስሊም 197 እሺ እንግሊዝኛውን አድርገው። ያው ነው ይታያል። በክርስቶስ ይታያል። አንብበው። ያ አውጥቼልሃለሁ። ያላ አየህ the messenger of Allah said, I will come the gate of the on the day of and in the week season. እሺ አንብበው። ትንሽ የሆነ ብዥ ያለ ነገር ስለሆነ አንብበው። በቃ ልቀይርልህ። በቃ ደግሞ بأغير لك إلى لغة الأمهرية. اوكي እንግሊዝኛ የምትችል መስሎኝ ነበር እኮ አውጣ ስትለኝ ነው። ኧረ እችላለሁ አባቢ። እንደዚህ አሁን ችሎታ ላይ ሳይሆን ብዥ ስለሚል ነው። እሺ ያው ወደ አማርኛ ሲቀይርልህ በትክክል አልተረጎመው። ለማንኛውም እና ሐዲሱን እዚህ ጋር አሁን ይታያል። አሎ ይሰማል ወይ?
በክርስቶስ አለ ግን ዝም አልክ አይደለ? አሁን ቢጅላል እንደ ያው ጌታ ሰው ልጆች በቃ ልሄድ ነው። እሺ የምሄድበት ቦታ ላይ አለው ና ያው አሁን ቢጅ አይልም ና አንብብ ወይ አለው ይሰማል። ያው ሻም እኮ እያነበብኩ ነው። ያነበብኩት ነው። ልጆችን መታለች። እሺ አገኘ ያነበብኩት አይ እሺ ሌሎችን በኋላ ትመጣለህ። ፎሎ አድርገኝና አሁን የሆነ ቦታ ልሄድ ስለሆነ ሁሉንም የሰማቸውን ሁሉ ማስረጃውን አሳየኝ። እሺ በቃ አመሰግናለሁ። እሱ ከመውጣት በፊት ማለት ነው ስለ እርድ ሁድያ ማለት ነው ምስኪን ከሌለ በአካባቢ ምንድን ነው የሚደረገው? በአካባቢው ምስኪን ከሌለ ኡድሕያውን እናንተ ፍሪጅ ውስጥ አድርጋችሁ እኛ ምስኪን ከሆነ ማለት ነው ከኛ በታች ምስኪን ከሌለ እኮ ቀስ እያለ ትጋት ፈልጉ። ቀስ እያላችሁ እዛ ትበሉታላችሁ። በሀገራችን ላይ ማለት ትችላላችሁ። ችግር የለም። እሺ